ሰላም ጤና ይስጥልን እንዴት ናችሁ? ይህንን ቪዲዮ ሰብስክራይብ በማድረግ ጀምሩልኝ። ስለዚህ ዛሬ ማሳያችሁ ነገር ምንድነው? የመኖ አሰራርን በሬን ለማድለብ የመኖ አሰራርን በትንሹ ላሳያችሁ። ይሄኛውን የሄድኩበት ፋርም የጠሩኝ በሬን ካስገቡ 2 ወር አካባቢ ናቸው። በሬዎቹ ኪሎአቸው ትንሽ አልጨምር ስላቸው አማከሩኝ ምን እናድርግ ስሉኝ ከዛን የነሱ ፋርም እጄ ለማየት ሞከርኩኝ። እዚሁ አዲስ አበባ ላይ ነው። ከዛን ምን እንደሚያበሉ እንዴት እንደሚመግቡ ጠየኳቸው። ስጠይቋቸው ግን እነሱ የሚመግቡት አካውናቸው አካይዳቸው ሁሉ ኮምፕሊትሊ ዜሮ ነበረ። ለምን ብዙ አይነት መኖ አለው። ይሄ አሁን ኖርማል መኖ ማድለባ የምንለው ነው። ይሄኛው መኖ እያበሉ ቢያንስ እዚህ ቤት ውስጥ ነው ያየሁት 4 አይነት መኖ አለ። እነዚህ 4 አይነት መኖን እያበሉ በሬ ኪሎ በጣም እየጨመረላቸው አይደለም። አንድ በሬ ለማድለብ ደግሞ በአንድ ቀን ውስጥ 700 ግራም እስከ 1 ኪሎ ነው በሬ መጨመር ያለበት ስለሆነ ስለዚህ የአመጋገብ ዘይቤያቸውን ስጠይቅ የአመጋገብ ሁኔታቸው ኮምፕሊትሊ ዜሮ ነው። ስለዚህ ይሄን ሁሉ አይነት መኖ እያላቸው እንዴት ነው በሬዎቹ ያልወፈሩ የሚለው በጣም ጥያቄ ሆነብኝ። አመጋገባቸው ስጠይቅ አንደኛ የምሰጡት በደረቁ ነው የምሰጡት። የነሱ አካውናቸው በደረቁ ስላችሁ ገለባ አለ፣ የስንዴ ገለባ አለ፣ ፍሩሽካ አላቸው፣ ፍሩሽኬሎ አለ፣ እንዲሁም ደግሞ ሌላ ማድለቢያው አለ፣ ኖርማል ማድለቢያው አለ። እሱ ነው የሚሰጡት። ስለዚህ አሰጣጡ ትክክል አይደለም። ስለሆነ እኔ ደግሞ በራሴ መንገድ ራሴ ሰርቼበት ውጤታማ የሆንኩበትን ይሄኛው ነው እየሰራው ያለሁትን መንገድ አሳየውኝ። 1 ኩንታል ስንዴ ገለባ ለስንት በሬ እንደሚጠቀሙ ስጠይቃቸው እነሱ የሚጠቀሙት አካይዳቸው ባላቸው በሬ ቁጥር ሳይ ትክክል አይደለም። ስለዚህ ምን አርኩኝ እጃቸው ላይ ያለውን መኖዎቹ እነሱ ጋር ያሉ መኖች በጣም አሪፍና ከብቶች ቶሎ ሊወፍሩበት የሚችሉ ነው። ግን አቀማመራቸውና አሰጣጡ ትክክል አልነበረም። ስለዚህ እዛ ፋርም ላይ ተገኘውና ይሄኛው ነው እየጨመርኩበት ያለው ውሃው ወደ 10 ሊትር ነው። በሬዎቹ አንድም ውሃ አይጠጡልኝም ነው ያለኝ። ለምሳሌ እነዚህ በሬዎች አሁን መኖን እንዲህ በደረቁ እየበሉ ውሃ የማይጠጡበት ምክንያት እንግዲህ በጣም አስቸጋሪ ነው። ስለዚህ አሁን ይሄኛው ስሰራ 10 ሊትር ውሃ ነው የጨመርኩኝ። 10 ሊትር ውሃ ጨመርኩ ማለት ደግሞ ምንድነው በሬዎቹ በተዘዋዋሪ ቢፈልጉም 10 ሊትር ውሃ እየጠጡ ነው ማለት ነው። በዚህኛው እኔ በምሰጠው መንገድ ማለት ነው። ስለዚህ እነዚህ መኖች ስሰጥ በደንብ ማሸት አለበት። አሁን ልጁ እኔ ላሽ ስለው እኔ ካላሸው ብሎ ስለተቀበለኝ ነው እንጂ የስንዴው ገለባ ድምጽ እስኪጠፋ አሁን የስንዴው ገለባ ድምጽ እንደ ፔስታል ይሾካሾካል ስትሰሩ የሱ ድምጽ እስከሚጠፋ ድረስ ውሃን እየጨመራችሁ 10 ሊትር ውሃ ነው የሚጨመረው። የስንዴ ገለባ እንዲሁም ፍሩሽካ ቁጥሮቹን ማልናገረው ፋርም ላይ መጥቼ ስለምሰራላችሁ ነው። ስለዚህ የቀመሩን ሁኔታ እኔ ራሴ ፋርም ላይ መጥቼ ካልሰራውኝ በዚህ መንገድ እንዲህ ነው ማለት ትንሽ ይከብዳል። ስለዚህ ምን አደረግኩኝ ይሄኛውን ሙሉ ለሙሉ እንድብላላ። ለምን እንደዚህ ካልተብላላ በሬው ይሄኛውን የስንዴ ገለባ የሱፐር መኖ ኖርማል መኖ ማድለቢያ ፍሩሽኬሎ ፍሩሽካ እና ጨው እነዚህ ነው ያለው። ስለዚህ ጨው እንደምታዩት ምናልባት በወዳ በኩል ቢጫ መዳበራ ውስጥ ያለው ጨው ነው። ስለዚህ ምን አደረግን በዚህኛው ላይ ውሃን ጨምረን እንዲያብላላን አብላልተን ከጨረስን በኋላ በሬው እንዲበላልን። ለምሳሌ በብዛት አሁን በሬዎች ዱቄት ብቻ ስለሚፈልጉ ስንጨርስ ምን አደረግን ከላይ ነስነስ አደረግንበት። ነስነስ አደረገን አስቀምጥናቸው በሬዎቹ በዚህ መንገድ በልተው አቅም አሁን የኛው እንዲታሽቶ 2 ሰዓት ዝም ብሎ ቢቀመጥ አንደኛው የስንዴ ገለባው ውሃ እየጠጣ ይሄዳል እዚህ ውስጥ ማለት ነው። እዚህ ውስጥ ያለው ውሃ በስንዴው ገለባው ይመጠጣል። ከዛ ምን ይሆናል የስንዴ ገለባውን ለመብላት በሬው ሲያነሳ አፉ ላይ በጣም ይለሰልስለታል። ስለዚህ በደረቁ መስራት ትክክል አይደለም። እንዲህ ትንሽ አሁን ይሄኛው ኖርማል ፍርፍር ነው የሰራውለት። አሁን ስረኛውን ገብታችሁ ብታዩ ውሃ ምንም የለውም፣ ውሃ አልፈሰሰውም። እቺኛው ነው ከላይ የሚጨምረው ዱቄት ይውላችሁ በሬው ሲበላ ሽታው ደስ እንደሚለው ዱቄት ስለሚፈልጉ ዱቄትን ከላይ ነስነስ አደረኩኝ ለበሬው። አሁን በሬ እንዲህ አይበላም ነው ያሉኝ። እኔ ሰርቼ እስቲ እንስጦ ብለን እዚህ ጋር ሞከር ይውላችሁ በሬው ሲሞክር እያማረጠ ነው። ለምን እንደዚህ በልቶ አቅም
እንዲህ ሞልቶ ተሰርቶለት አያውቅም። በትንሹ ነው የሚሰሩት። አንድ በሬ ደግሞ ካልጠገበ ምንም ጥቅም የለውም። እዚህ ጋር ይኸውላችሁ እንዴት እንደመረጠ እንዳለ እዚህ ጋር እየመረጠ ያለ አሁን ትንሽ ማንሳት ጀምሯል። እንግዲህ የመጀመሪያ ቀኑ ነው። እኔ ጧት ስሄድ በደረቁ ተሰጥቶታል፣ በልቷል። ከበላው በኋላ ነው የሰራውኝ። ጧት እስከ 4 ሰዓት ፀሐይ ላይ መቆየት አለበት። ስለዚህ ይሄ በሬ እንዲህ ሲበላ የመጀመሪያው ነው። ይኸውላችሁ እንዴት አንስቶ እየበላ እንዳለ። ስለዚህ በሬዎችን እኔ ባልኩት መንገድ መስሩ ከሆነ ፋርማችሁ ላይ መጥቼ እሱ የሚበላውን መኖ ልሰራላችሁ እላችኋለሁ። ሰብስክራይብ አድርጉልኝ፣ ሼር አድርጉት። በሉ ደህና ሁኑልኝ። መልካም የስራ ቀን ይሁንላችሁ።